ያልተጻፈው ኒካህ ልብ አንጠልጣይ ታሪክ። ደራሲ ኢዘዲን፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። እጆቼ ይንቀጠቀጣሉ። የለበስኩት ጥቁር ሂጃብ ከሌሊቱ ቅዝቃዜ ሊጠብቀኝ አልቻለም። ከሐይቁ የሚነፍሰው ቀዝቃዛ አየር ልክ እንደ መርፌ ሰውነቴን ይወጋኛል። እግሮቼ ወደፊት እየተራመዱ ቢሆንም ልቤ ግን ወደ ኋላ እየሳበኝ ነው። አፍያ ተመለሺ የሚለኝ ይመስለኛል፣ ግን አልቻልኩ። የያሲን ፍቅር ከፍርሃቴ በላይ በረታብኝ። ወደ ኋላዬ ዞር ብዬ የሐይቅን ከተማ ጭላንጭል መብራቶች ተመለከትኩ። እዚያ በዝምታ በተዋጠው ቤታችን ውስጥ እናቴ ኡሙ መርየም ተኝታለች። እኔ ግን መስጂድ ለደርስ እሄዳለሁ ብያት ወጥቼ በሚስጥር ሕይወቴን ልለውጥ ጉዞ ጀምሬያለሁ። ውሸት መናገር ከጀመርኩኝ ቆየው፣ ግን ይሄኛው ውሸት ክብደት አለው። ነፍሴን የሚጫን ውሸት። ወደ ሐይቁ ዳርቻ ስቃረብ የያሲን መኪና መብራት በፈዘዘ ሁኔታ ሲበራ አየሁት። ልቤ በደረቴ ውስጥ የምትታሰር ወፍ መስላ ትር ትር ትላለች። መኪናው አጠገብ ስደርስ ያሲን ወረደ። በዚያ በጨረቃ ብርሃን ፊቱ ላይ የሚታየው በራስ መተማመን ለአፍታ ፍርሃቴን አበረደልኝ። መጣሽ አፍያዬ አለኝ፣ እጆቼን በመረጋጋት ይዞ። አትጨነቂ፣ ይህ እኮ አላህ የፈቀደው መንገድ ነው። ዛሬ የምናደርገው ኒካህ በሰዎች ዘንድ ሚስጥር ቢሆንም በጌታችን ፊት ግን አንቺ የኔ የሐላል ሚስቴ ትሆኛለሽ። ከያሲን ጀርባ ሁለት ሰዎች ቆመዋል። አንዱ የቅርብ ጓደኛው ኑሪ ነው። ኑሪን ሁልጊዜም ሳየው ደስ አይለኝም። በአይኖቹ ውስጥ የማላነበው የሚረብሽ ሚስጥር አለ ይመስለኛል። አሁንም ቢሆን በፌዝ አይነት ፈገግታ ይመለከተኝ ነበር። በዚያች ጭር ባለች ምሽት የሐይቁ ውሃ ከድንጋዮቹ ጋር እየተላተመ ሙዚቃ በሚፈጥርበት ድባብ ውስጥ ኒካሁ ተጀመረ። ምስክሮች ባሉበት ያሲን እጄን ይዞ ቃል ገባ። እኔም ቀቢልቱ አልኩኝ። ያኔ ግን አንድ እንግዳ ስሜት ወረረኝ። በወረቀት ላይ ያልሰፈረ፣ ለቤተሰብ ያልተነገረ፣ ለዓለም ያልታወቀ፣ ያልተጻፈ ኒካህ። ያሲን የጋብቻ ቀለበት በጣቴ ላይ ሲያጠልቅልኝ የጋብቻ ሳይሆን የሰንሰለት ያህል ከበደኝ። አሁን የኔ ነሽ አለኝ ያሲን በሹክሹክታ። ኑሪ ከመኪናው ጀርባ ሆኖ ሲያጨበጭብ በአይኖቹ ውስጥ ያየሁት ብልጭታ ግን ደስታ አልነበረም። የሆነ የማላቀው ሴራ አፍንጫዬን መታኝ። ኒካሁ እንዳለቀ ያሲን ወደ ኮምቦልቻ መሄድ እንዳለበት ነገረኝ። በቅርቡ እመለሳለሁ አፍያዬ፣ ብቻ ሰብር ይኑርሽ አለኝና ግንባሬን ስሞኝ ተለየኝ። ወደ ቤቴ ስመለስ ምድር የራቀችኝ መሰለኝ። ወደ ክፍሌ ስገባ እናቴ አልተኛችም ነበር። ደጃፍ ላይ ቆማ በትኩረት ስትመለከተኝ ደነገጥኩ። አፍያ ልጄ፣ ዛሬ ፊትሽ ላይ የማላቀው ደመና ይታየኛል፣ የት ነበርሽ አለች። መልስ አጣሁ። በጣቴ ላይ ያለው ቀለበት እንደ እሳት አቃጠለኝ። በጣቴ የጨበጥኩት ሚስጥርና በልቤ ያስኩት ፍቅር መጋጨት ጀመሩ። የጀመርኩት ጉዞ ወደ ብርሃን ወይስ ወደ ጥልቁ ጨለማ እንደሚወስደኝ አላወቅኩም ነበር። የኡሚ ድምፅ እንደ መብረቅ ሆኖ በቤት ውስጥ አስተጋባ። አፍያ ደጃፉ ላይ እንደተገተረች ቀረች። የእናቷ አይኖች ልክ እንደ ሌዘር ጨረር ልቧን እየሰነጠቁ የደበቀችውን ሚስጥር የሚያወጡት መሰላት። የሐይቁ ንፋስና የያሲን ጠረን አሁንም በሂጃቧ ላይ የተጣበቁ ይመስላታል። እማ፣ ደርሶ ትንሽ ዘገየብን አለች፣ አንደበቷ እየተሳሰረ። ውሸት መናገር አልለመደችም፣ በተለይ ደግሞ ለኡሙ መርየም። ኡሙ መርየም ግን ወደ ልጃቸው ጠጋ ብለው ግንባሯን ዳሰሱ። ሰውነትሽ ይንቀጠቀጣል እኮ አፍያ፣ ደግሞ ደርሱ በዚህ ሰዓት አልክም? አላህ ሰላም ያርገው እንጂ ዛሬ የሆነ ነገር አለሽ አሏት። አፍያ አቅፋቸው ማልቀስ ፈለገች። እማ፣ ዛሬ በድብቅ ኒካህ አደረግኩ ብላ ልቧን
ልታስተነፍስላቸው ተመኘች። ነገር ግን ያሲን የገባላት ቃል ሁኔታዎች እስኪመቻቹ ሚስጥር ይሁን የሚለው ቃል እንደ ሰንሰለት አፏን አሰረው። ድካም ይሆናልማ ልረፍበት ብላ በፍጥነት ወደ ክፍሏ አመራች። አልጋዋ ላይ እንደወደቀች ስልኳን አወጣች። ያሲን መልእክትን እየጠበቀች ነው፣ ነገር ግን ስልኩ ጭር ብሏል። በዚያች ምሽት ያሲንና ኑሪ ወደ ኮምቦልቻ ለመመለስ በሐይቅ አስፓልት ላይ ሲከንፉ ያሲን በመስታወት በኩል ወደ ኋላ እየተመለከተ በሐሳብ ተውጧል። ምን ነው ያሲኑ? ኒካው አልተመቸም እንዴ? አለ ኑሪ መኪናውን እያበረረ። አይደለም ኑሪ፣ ግን አፊያን እንዴት እቻት መሄዴ ህሊኔ እየከበደኝ ነው። ቤተሰቦቿ ቢያውቁ ምን ሊሆኑ እንደሚችሉ ሳስበው ይጨንቀኛል አለው ያሲን። ኑሪም በአሽሙር ፈገግ እያለ አንተ ገና ከመጀመሪያው እንዲህ ከፈራህማ ንግዱንም ትተኸው ነበር። ስማ፣ ይህ ኒካ እሷንም አንተንም ከሐራም ይጠብቃቸዋል። ጊዜው ሲደርስ ሽማግሌ እንልካለን። አሁን ግን ትኩረትን ኮምቦልቻ ላይ ባለው ትልቅ ጨረታ ላይ መሆን አለበት አለው። ያሲን ዝም አለ። ኑሪ ግን በልቡ ሌላ ነገር እያንሰላሰለ ነበር። ያሲን ወደ ኮምቦልቻ ሲገባ ሚስቱ ያሲን በድብቅ ሌላ ሚስት ነበረች እንደምትጠብቀው ኑሪ ያውቃል። ይህንን ግን ለአፊያ አልነገራት። በሐይቅ ከተማ አፊያ እንቅልፍ ባይናሷ ይዞር ነጋ። በጠዋት ስልኳ ሲጮህ በደስታ ዘለለች። ያሲን ነው ብላ በማሰብ ስልኩን ስታነሳው ግን የማታውቀው ቁጥር ነበር። ሄሎ አፊያ አለ አንድ ደረቅ ድምፅ። አዎ ማልበይ? ስሜ አያስፈልግሽም፣ ግን ያንቺና የያሲን የትላንት ምሽት ኒካህ ያልተጻፈ ብቻ ሳይሆን ያልተገባ መሆኑን ልነግርሽ ነው። ያሲን ኮምቦልቻ ውስጥ የሚጠብቀው ሌላ ህይወት አለው። አንቺ ለሱ ጊዜያዊ ማሳለፊያ ነሽ አለና ስልኩ ተዘጋ። አፊያ በቆመችበት ደረቀች። ምድር በፊቷ ተገልባበጠች። የያሲን ፍቅር፣ የኑሪ ፈገግታ፣ የሐይቁ ዳርቻ ቃል ኪዳን፣ ሁሉም በአንድ ቅጽበት እንደ ጉንበና ነው። እናቴ የፊቴን በአትኩሮት እየተመለከቱ ነው። የልቤ ትርታ ከመሬቱ በታች የሚሰማኝ መሰለኝ። በእጅ የጨበጥኩት ስልክ ግን አሁንም ያንን የዛቻ መልእክት አንግቦ ያፋጥጠኛል። ያሲን አደጋ ላይ ይወድቃል የሚለው ሐረግ እንደ ሰንሰለት አፌን ጠረቀመው። አፊያ እያወራሁሽ እኮ ነው፣ ምን ሆነሻል? አሉ ኡሙ መርየም። ድምጻቸው ውስጥ ያለው ስጋት ወደ ቁጣ እየተቀየረ። አይኖቼን ሰባበርኩ። ምንም አልሆንኩም እማ፣ ያው የራስ ምታቱን የጨነቀኝ አልኳቸው። ድምፄ ውስጥ ያለው መንቀጥቀጥ ግን ውሸቴን ያጋለጥ ነበር። ውሸት ነው አሉ እናቴ ወደ እኔ ጠጋ ብለው። ያቺ ስልክ የሆነ ነገር ይዛለች አፊያ፣ ከዚህ በፊት ደብቀሽኝ አታውቂ። ዛሬ ግን እንደሰረቀ ሰው አይንሽ ይሸሻል። አልቻልኩም። ክፍሉ ጠበበኝ። እማ ትንሽ ልረፍበት እባክሽ፣ ብቻዬን ተይ ብዬ ፊቴን አዞርኩ። እናቴ ለጥቂት ሰከንዶች በዝምታ ተመልክተው በከባድ ትንፋሽ ከክፍል ወጡ። በሩ ሲዘጋ ግን የልቤ ስብርባሪ የሚሰማ ይመስለኛል። ያሲን ምን ውስጥ ነው የገባኸው? በእኛ ኒካህ ማን የሚቀልደው? ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነጋ። ጎህ ሲቀድ አንድ ውሳኔ ላይ ደረስኩ። ቁጭ ብዬ ቤቴንና እናቴን በውሸት ከማደግም ወደ እሳቱ መሄድ ይሻለኛል። ወደ ኮምቦልቻ ያሲን ያለበትን ያ ስልክ የደወለውን ሰው ማንነትና ያ ሌላ ህይወት የተባለውን ሚስጥር በአይኔ ማየት አለብኝ። ለእናቴ ደስ ዘመድ ጋር ሄጃለሁ አመሻለሁ የሚል አጭር መልእክት በወረቀት ላይ ጽፌ አጠገባቸው አስቀመጥኩ። ትንሽ ልብሶችን በቦርሳ አጭቄ የሐይቅን ከተማ ጭጋጋማ ንጋት እየተከተልኩኝ ከቤት ወጣሁ። የመኪና መናኸሪያው እንደወትሮው ይጨንቃል። ወደ ኮምቦልቻ የሚሄደው ሚኒባስ ውስጥ ገብቼ መስኮቱ ስር ተቀመጥኩ። መኪናው መንቀሳቀስ ሲጀምር የሐይቅ ውሃ በሩቅ ይታየኝ ነበር። ያ በሚስጥር ኒካህ ያሰርንበት ስፍራ። ያኔ ዓለም የኔ ብቻ ትመስለኝ ነበር። ዛሬ ግን ዓለም በጭንቀት የተሞላች እስር ቤት ሆናብኛለች። ኮምቦልቻ ደረስኩ። የከተማዋ ግርግርና የንግድ እንቅስቃሴው ግራ አጋብቶኛል። የያሲንን ቢሮ አውቀዋለሁ፣ ግን እዚያ መሄድ አልፈለኩም። መጀመሪያ በድብቅ መከታተል ነበረብኝ። ወደ ያሲን ደወልኩ። ኮምቦልቻ አለኝ አልኩት፣ ድምፄን አጠንክሬ። ምን? ለምን መጣሽ አለኝ ደንግጦ።
ድምፅ ውስጥ ደስታ ሳይሆን ፍርሃት ነው የሚሰማው። አሁን የት ነሽ? ቆይ ኑሪ መጡ ውሰድሽ አለ። አይሆንም አልኩት። ኑሪ ማየት አልፈልግም። እኔ እናንተ ብቻ እንገናኝ። እሺ በቃ አረንጓዴ ሆቴል ጋር ጠብቂኝ፣ አሁን እመጣለሁ አለኝ። ሆቴሉ ጋር ደርሼ መጠበቅ ጀመርኩ። ደቂቃዎች እንደ ሰዓታት ተንቀራፈፉ። ከሩቅ የያሲን መኪና ሲመጣ አየሁት። ነገር ግን ከመኪናው የወረደው ያሲን ብቻ አልነበረም። አንድ መልከ መልካም ሴት በክብርና በኩራት ወደ ሆቴሉ የምትገባ ከያሲን ጎን ቆማለች። ያሲን እጇን ይዞ ወደ ውስጥ እየመራት ነው። ያች ሴት በጣቷ ላይ ያጠለቀችው ቀለበት እኔ ካለኝ ቀለበት ጋር አንድ አይነት ነበር። አይኖቼ በብዥታ ተሞሉ። ደም ይፈላ። ያ ሌላ ህይወት የተባለው ነገር ከፊቴ በቁም ቆሟል። ያሲን በድብቅ ኒካህ ሰንሰለት እያሰረ፣ በሌላ በኩል ደግሞ የሌላ ሴት ንግስናን ይጠብቅ ነበር። በቁጣ ወደ እነሱ አመራው። ያሲን አየኝ። ፊቱ ገረጣ። መሬት ተከፍታ ብትውጥ የመረጠ ይመስላል። አፊያ አለ በድንጋጤ። ከጎኑ ያለችው ሴት ዞር ብላ ባሽሙር ተመለከተች። ያሲን ይህች ናት እንዴ የሐይቋ ምስኪን አለች። ያች ሴት የተናገረችው ቃል ልክ እንደ ጅራፍ ፊቴ ላይ አረፈ። የሐይቋ ምስኪን። ይህችን ቃል ስሰማ ሰውነቴ በንዴት ተንቀጠቀጠ። ያሲን የያዛትን እጅ በፍጥነት ለቀቀና ወደ እኔ አንድ እርምጃ ተራመደ። ፊቱ ላይ የሚነበበው ድንጋጤና የጥፋተኝነት ስሜት የሚደብቁ አልነበረ። አፊያ እባክሽ ተረጋጊ፣ ላስረዳሽ እችላለሁ አለኝ፣ ድምፁ እየተቆራረጠ። ከጎኑ ያለችው ሴት ግን ሳቅ በሳቅ ሆነች። በኩራት ፀጉሯን ወደ ኋላ እያስተካከለች ምኑን የምታስረዳት ያሲን? እውነቱን ንገራት እንጂ ይቺ ልጅ በሐላል ኒካህ ስም እያታለልክ ለወራት ስትጫወትባት የነበረችው አሻንጉሊት መሆኑን አታውቅም አለችው። ቃላቶቿ ልቤን እንደ መስታወት ሰባበሩት። ወደ እሷ ዞርኩና አንቺ ማነሽ አልኳት፣ ድምፄን ለለቅሶ እየቃጣኝ። እኔ ያሲን ህጋዊ ሚስት ነኝ፣ ቤተሰብ አውቆት በክብርና በሰርግ ወደዚህ ቤት የገባው ሰሚራ። አንቺስ አለችና ወደ እኔ ጠጋ ብላ በሹክሹክታ አንቺ ግን ያሲን ለጊዜ ስሜቱ ማርኪያነት ያልተጻፈ ኒካ በሚል ድራማ የቆለፈብሽ ምስኪን ነሽ። ያ ምስክር የተባለው ኑሪም ቢሆን የኔ ዘመድ መሆኑን የምታውቂ ይመስለኝ አለች። ዓለም በፊቴ ዞረች። ኑሪ የሰሚራ ዘመድ? ምስክሩ እሱ ሆኖ ሳለ እንዴት ይህ ሊሆን ይችላል? ወደ ያሲን ዞርኩ። ዝም ብሎ መሬቱን ያያል። ያ በሐይቅ ዳርቻ አላህ ያውቀናል እያለ ሲያሞኝኝ የነበረው አንደበቱ ዛሬ ተሳስሯል። ያሲን እውነት ነው አልኩት ጮክ ብዬ። ያ ሚስጥራዊ ኒካህ ለካ እኔን ለማሰር ብቻ ነበር። ለካ እናቴን ዋሸኋት፣ ህይወቴን ያበላሸሁት ለአንተ መጫወቻነት ነበር። ያሲን ቀና አለ። አይኖቹ ውስጥ እንባ ይታያል። ግን ምን ያደርጋል? አፊያ ሰሚራ የምትለውን አትስሚ። እውነት ነው እሷ ሚስቴ ናት። ግን አንቺንም ወድጅሽን ላጣሽ ስላልፈለግኩ ነው። ስትወደኝ ነው ያሸኸኝ ብዬ አቋረጥኩት። ስትወደኝ ነው ሚስጥር ውስጥ ያቀበርከኝ? ያሲን እኔ ለአንተ ክብር ብዬ እናቴን ከዳሁ። አንተ ግን ለካ ክብርህንም ህይወትህንም ለሌላ ሴት ሰጠሃል። በዚህ መሃል ኑሪ ከመኪና ወርዶ ወደኛ መጣ። ፊቱ ላይ ያ የድሮ የማውቀው አሻፊ ፈገግታ አለ። እንዴ የሐይቋ እንግዳ እዚህ ምን ትሰራለች አለ በፊት። አልቻልኩም። የያሲንን ፊት ዳግመኛ ማየት አልፈለኩም። ቦርሳዬን አጥብቄ ጨበጥኩትና ከዚህ አካባቢ ለመራቅ ሮጥኩ። ያሲን ስሜን እየጠራ ሊከተል ሞከረ፣ ግን ሰሚራ እጁን ይዛ ቆመችው። ተውት ይሂድ ያሲን፣ ጨዋታው አብቅቷል ስትል ሰማኋት። መድረሻዬን ሳላቅ በኮምቦልቻ መንገዶች ላይ ሮጥኩ። አይኖቼ በእንባ ስለተሸፈኑ መንገዱ አይታየኝም። እናቴ ትዝ አሉኝ። አላህ የማያውቀው ሚስጥር የለም ያሉኝ ቃላቸው በጆሮዬ ላይ ጮኸ። የሆነ ጸጥ ያለ ቦታ ላይ ቆሜ ስልኬን አወጣሁ። አንድ መልእክት ገባ። ያድሮት ያስፈራራኝ የነበረው ቁጥር ነበር። እንኳን ወደ እውነቱ ዓለም በሰላም መጣሽ አፊያ። አሁን ያሲንና ኑሪ የሰሩብሽን ተንኮል ካወቅሽ በቀጣይ ምን ማድረግ እንዳለብሽ ልነግርሽ እችላለሁ። ከአንቺ ጋር መተባበር የምፈልገው የያሲን ጠላት ነኝ። እጆቼ ተንቀጠቀጡ።
ይህ ሰው ማን ነው? ለምንስ ይረዳኛል? ኮምቦልቻ ውስጥ ከያሲንና ከሰሚራ ውጪ ሌላ ምን ሚስጥር አለ? ኮምቦልቻ በአይኔ ላይ ጠበበች። የከተማዋ ጫጫታ፣ የሰው ግርግርና ልክ እንደ ገደል አፋፍ እየገፋኝ እንደሆነ ተሰማኝ። በእጅ ያዝኩት ስልክ ግን እንደ መርከብ መልህቅ ሆነልኝ። ያ ሚስጥራዊ ደዋይ ማን ነው? ለምንስ ይረዳኛል? ሄሎ አልኩ። ድምፄ በለቅሶ የታነቀ ቢሆንም ጥንካሬ ለማሳየት እየሞከርኩ። አፊያ፣ አሁን ባለሽበት ሆቴል ፊት ለፊት ያለው ካፌ ውስጥ ግቢ። ጥቁር መነጽር ያደረገ ሰው ታያለሽ አለኝና ስልኩ ተዘጋ። ፍርሃትና ጉጉት የተናነቁኝ ወደ ካፌው አመራሁ። እዚያ እንደተባለው አንድ ሰው ተቀምጧል። ጠጋ ስል ግን ደነገጥኩ። ይህ ሰው የያሲን ቀድሞ የሂሳብ ሹም የነበረውና በድንገት ከስራ ተባረረ ተብሎ ሲወራ የነበረው አንዋር ነበር። ተቀመጭ አፊያ አለኝ። ድምፁ ረጋ ያለ ቢሆንም አይኖቹ ውስጥ ቁጣ ይነበባል። ያሲንና ኑሪ ምን እያደረጉ እንደሆነ ልነግርሽ ነው የጠራሁሽ። አንቺን ያልተጻፈ ኒካህ በሚል ድራማ ያሰሩሽ ለፍቅር አይደለም። ታዲያ ለምንድን ነው አልኩት። ልቤ ሊፈነዳ ደርሶ። ያሲን በሰሚራ ቤተሰቦች ስም ትልቅ ብድር ወስዷል። ሰሚራ ደግሞ ያሲን ሌላ ሚስት እንዳለው ካወቀች ንብረቱን በሙሉ እንደምትረከብ በውል አስፈርመዋለች። ኑሪ ደግሞ የሰሚራ ወንድም መሆኑን አውቀሻል። እነሱ አንቺን የተጠቀሙብሽ ያሲንን ለማስፈራራትና ንብረቱን ለመጠቅለል ነው። ያሲን አንቺን ያገባሽ ለፍቅር ሳይሆን ኑሪ ሚስጥር ካልያዘች ለሰሚራ እንነግራታለን ብሎ ስለዛተበት አንቺን በውሸት ቃል ኪዳን እንዲያስርሽ ስላስገደደው ነው አለኝ። አንጎሌ ሊፈነዳ ደረሰ። እኔን እንደ መጫወቻ ካርድ ተጠቅሞብኛል። ያሲን እኔን የደበቀኝ ሊጠብቀኝ ሳይሆን የራሱን ሀብትና ስም ለማዳን ኖሯል። ኑሪና ሰሚራ ደግሞ እኔን እንደ መከታ ተጠቅመው ያሲንን እያለቡት ነው። አሁን ምን ላድርግ አልኩት አንዋር። እውነቱን ለቤተሰቦችሽ ንገሪ። ያሲን አደጋ ላይ ይወድቃል የተባለው ውሸት ነው። እንደውም አንቺ ዝም ባልሽ ቁጥር እነሱ ይበልጥ ይጠቀሙብሻል። ይኸውልሽ ማስረጃው አለና አንድ ፋይል ሰጠኝ። በፋይል ውስጥ የያሲንና የኑሪ የንግድ ስምምነት እንዲሁም የኔን ኒካህ እንደ ዋስትና የተጠቀሙበት ወረቀት ይገኛል። ከካፌው ስወጣ ሌላ ሰው ሆኜ ነበር። የሐይቋ የዋህ አፊያ ሞታለች። አሁን ላይ ያለችው አፊያ ክብሯን ለማስመለስ የቆረጠች ሴት ናት። ወደ ያሲን ቤት አመራው። በሩ ላይ ስደርስ የሰሚራና የኑሪ ሳቅ ከውስጥ ይሰማል። ያሲን ግን ድምፁ አይሰማም። በሩን በኃይል ከፈትኩት። ሶስቱም ደንግጠው ዞር አሉ። ጨዋታ በቃ አልኩት በእጅ ያለውን ፋይል እያሳየው። ያሲን ለአንተ ብዬ እናቴን ዋሸው። አንተ ግን ለካ ለገንዘብ ብለህ ነፍሴን ሽጣሃታል። ኑሪ፣ ሰሚራ እናንተም ብትሆኑ የሰው ህይወት አርክሳችሁ የምትገነቡት ህንፃ ዛሬ ይፈርሳል። ሰሚራ በንቀት ተነሳች። ምን ልታደርጊ ትችያለሽ? ምስኪኗ የሐይቅ ልጅ ምን እንደምታደርግ አሁን ታያለሽ አልኳቸውና ስልኬን አውጥቼ ወደ እናቴ ደወልኩ። ነገር ግን ስልኩን ያነሳው እናቴ አልነበረችም። ሄሎ አፊያ፣ እኔ ፖሊስ ነኝ። የኡሙ መሬም ቤት በድንገት እሳት አደጋ ደርሶበት እናትሽ ሆስፒታል ናቸው። ስልኩን ከእጅ ወደቀ። ኑሪ በክፉ ፈገግታ ወደ እኔ ተጠጋ። አልንሽ እኮ አፊያ፣ ዝም ባቲ ያሲን ብቻ አይደለም አደጋ ላይ የሚወድቀው ብለንሻል አለን። ዓለም በድብልቅልቅ ጨለማ ተዋጠች። እናቴ፣ ቤቴ፣ ሁሉም በእኔ ስህተት ጠፋ። መሬቱ ከእግሬ ስር ተንሸራተተ። የፖሊሱ ድምፅ በጆሮዬ ውስጥ እንዲህ ሺህ ጎርፍ እንደሚያስተጋባ ህሊናዬን አሳወረው። እናቴ፣ ኡሙ መርየም ብዬ ለመጮህ ሞከርኩ፣ ግን ድምፄ ከጉሮሮዬ ሊወጣ አልቻለም። ነፍሴ ከስጋዬ ተለይታ ከሩቅ የምትመለከተኝ መሰለኝ። ኑሪ ወደ እኔ ጠጋለ። ያ የለመደው አሿፊ ፊቱ አሁን ወደ አውራይነት ተቀይሯል። በሹክሹክታ ጆሮዬ ስር ተከዘና አፊያ፣ እሳት ቶሎን የሚቀጣጠለው ልክ እንደ ዝና ሁሉ ውሸታም ሲበዛ መጨረሻው አመድ መሆን ነው አለኝ። ያሲን በድንጋጤ ቆሟል። ኑሪ፣ ምን ማለትህ ነው? እሳቱ አንተ ነህ እንዴ? አለ ያሲን ድምፁ እየተንቀጠቀጠ። ዝም በል ያሲን፣
ስትል ሰሚራ አቋረጠችው። ለአንተና ለሀብት ስንል ነው ይሄ ሁሉ የሚደረገው። ይቺ ልጅነቱን ብታወጣ ኖሮ የምታጣውን ነገር አስብ። አሁን ግን ምንም ማስረጃ የላትም። ቤቷም እናቷም ያ ያልተጻፈ ኒካህም ሁሉም አመድ ሆኗል። በዚያች ቅጽበት ውስጥ የሆነ ነገር በውስጥ ተቀየረ። ፍርሃቴ ወደ ንጹህ ቁጣ ተለወጠ። እንባዬ ደረቀ። አንዋር የሰጠኝን ፋይል በረጅም እስትንፋስ አጥብቄ ጨበጥኩት። እነዚህ ሰዎች ለገንዘብ ብለው እናቴን መጠለያዬን ሊያጠፉ ወስነዋል። አልጠፉም አልኩኝ፣ ድምፄ ባልተለመደ ጥንካሬ እየተሰማ። ሶስቱም ወደ እኔ ዞሩ። ሁሉም ነገር አምድ አልሆነም አልኳቸው፣ ሰሚራንና ኑሪን እየተመለከትኩ። እናንተ የረሳችሁት አንድ ነገር አለ። እኔ የሐይቅ ልጅ ነኝ። ሐይቅ ደግሞ እሳትን ያጠፋል እንጂ አይቃጠልም። አንዋር የሰጠኝ ይህ ፋይል ብቻ አይደለም ማስረጃዬ። ያሲን፣ በዚያች ምሽት በሐይቅ ዳርቻ ኒካህ ስናደርግ ኑሪ ምስክር ሆኖ ሲፈርም በስልኬ ቪዲዮ እየቀረጽኩኝ እንደነበረ ዘንግታችሁታል። ውሸት ነበር፣ ቪዲዮ አልቀረጽኩም ነበር። ግን የሰሚራ ፊት ሲገረጣ ሳይ ጥይቴ ኢላማውን እንደመታሽ ታወቀኝ። ውሸቷን ነው፣ አምጪ ስልኩን አለ ኑሪ ወደ እኔ የተጠጋ። ቁም አለ ያሲን በድንገት በመካከላችን እየገባ። ኑሪን ገፋው። በቃ ኑሪ፣ በቃ ሰሚራ፣ እናቷ ላይ ይህንን ታደርጋላችሁ ብዬ አልጠበቅኩም ነበር። አፊያ ሂጂና እናትሽን ድረሽላችሁ፣ እኔ እዚህ የሚገባኝን ዋጋ ከፍላለሁ አለ ያሲን። ለመጀመሪያ ጊዜ ወንድነት ውሳኔው አየሁበት። ግን እምነቴ በሱ ላይ ተመልሶ ሊገነባ የማይችል ድንጋይ ሆኗል። ላንተ ብዬ አይደለም የሚሄዱ ያሲን አልኩት። አይኑን ትክ ብዬ አየሁት። ለእናቴና ለራሴ ክብር ስል የሚሄደው። አንተና እነዚህ ተኩላዎች ግን የህግ ፍርድ ይጠብቃቸዋል። ከቤቱ እየሮጥኩኝ ወጣሁ። ወደ መኪና መናኸሪያው ስደርስ መላ ሰውነቴ ይንቀጠቀጣል። ኮምቦልቻን ትቼ ወደ ሐይቅ ከተማ የሚወስደኝ መኪና ውስጥ ገባሁ። በመስኮት በኩል ወደ ኋላ ስመለከት ኮምቦልቻ በጭስና በክህደት የተሞላች ከተማ ምስላ ታየች። ሐይቅ ከተማ ስደርስ ሰዓቱ መሽቷል። ወደ ሆስፒታሉ ሮጥኩኝ። የቃጠሎ ክፍል በር ላይ ስደርስ ነጭ ጋውን የለበሱ ዶክተሮች ወዲያ ወዲህ ይላሉ። እናቴ የት ናት ብዬ አንዱን ነርስ ያዝኩት። ነርሱ በሐዘኔታ ተመለከተኝ። አይዞሽ ልጄ፣ እናትሽ በሕይወት አሉ፣ ግን የቃጠሎ መጠን ከፍተኛ ስለሆነ ከፍተኛ ክትትል ላይ ናቸው። ቆይ አንድ ሰው ይጠብቅሻል አለኝ። ዞር ስል አንዋርን አየሁት። አፊያ አትደንግጭ አለኝ አንዋር። እሳቱ እንደተነሳ ደርሼ እናትሽን አውጥቻቸዋለሁ። ኑሪ የላካቸውን ሰዎችም ፖሊሶች ይዟቸዋል። አሁን የቀረው አንድ ነገር ብቻ ነው። ምንድን ነው አልኩት። ያሲን በገዛ እጁ የእምነት ክህደት ቃሉን እንዲሰጥ ማድረግ፣ ካልሆነ ግን ሰሚራ እና ኑሪ በገንዘባቸው ህጉን ሊያጠምሙት ይችላሉ። በሆስፒታሉ ኮሪደር ላይ ተቀመጥኩ። ከፊት ለፊት ያለው መስታወት ምስሌን ያሳየኛል። ያቺ የዋህ በያሲን ፍቅር የታወረች አፊያ የለች። በምትኳ እሳት ውስጥ አልፋ የነጠረች ለፍትህ የቆመች ሴት ትታየኛለች። በዚያው ሰዓት ስልኬ ጠራ። ያሲን ነበር። አፊያ፣ ልንገርሽ፣ ኑሪና ሰሚራ እየሸሹ ነው። እኔ ግን እዚህ ነኝ። የምትፈልጊውን ሁሉ አድርጋለሁ። ብቻ እናትሽ ይረፉልኝ አለ እያለቀሰ። ያሲን አልኩት፣ ድምፄ እንደ በረዶ እየቀዘቀዘ። ያልተጻፈ ኒካህ አለን አይደል? አሁን ግን ታሪኩ በደም ይጻፋል። ነገ ጧት ፖሊስ ጣቢያ እንገናኛለን። ሌሊቱ በሆስፒታሉ ግድግዳዎች ላይ እንደ ከባድ ሸክም ተጭኖ አደረ። የሕክምና መሳሪያዎቹ የሚያስጠላ ድምፅ የልብ ትርታን የሚነኩ ይመስላሉ። ኡሙ መርየም በነጭ ጨርቅ ተጠቅልለው በመድኃኒት ብዛት በከባድ እንቅልፍ ውስጥ ናቸው። ያቺ ሁልጊዜም ልጄ አላህ የማያውቀው ሚስጥር የለም የምትለኝ እናቴ ዛሬ በእኔ ሚስጥር ሰበብ ለሞትና ለህይወት እየታገለች ነው። አጠገባቸው ተንበርክኬ እጃቸውን ሳምኩ። ይቅርበኝም ይቅርበኝ አልኩኝ። እንባዬ በቆሰሉ እጃቸው ላይ እየፈሰሰ። ፍቅሬን ከእናቴ በላይ ያስበለጥኩበት ያቺ ምሽት ዛሬ እንደ እሳት ትገርፈኛለች። ጎህ ሲቀድ አንዋር ወደ እኔ መጣ። አፊያ፣ ሰዓቱ ደርሷል። ያሲን ፖሊስ ጣቢያ መጥቷል።
ኑሪና ሰሚራ ወደ ድንበር ሊሸሹ ሲሉ መያዛቸውን ሰምቻለሁ አለኝ። ተነሳው። የፊቴን እንባ አበስኩና ሂጃቤን አጠባበኩ። አሁን የማለቅስበት ሳይሆን የምፋለምበት ሰዓት ነው። ፖሊስ ጣቢያው ስንደርስ ያሲን ግቢ ውስጥ ካለው አግዳሚ ወንበር ላይ ተቀምጦ አየሁት። ፊቱ ተጎሳቁሏል፣ ፀጉሩ ተንጨብሮላል። እንዳየኝ ተነስቶ ወደ እኔ ሊመጣ ሲል ፖሊሱ አቆመ። አፍያ አለ። ድምፅ ውስጥ ያለውን ጸጸት ከአንገት በላይ መሆኑን አውቃለሁ። ሁሉንም ነገር ለፖሊስ ተናግሬያለሁ። ኑሪ እሳቱ እንዲነሳ ትዕዛዝ እንደሰጠ፣ ሰሚራም የገንዘብ ድጋፍ እንዳደረገች ቃል ሰጥቻለሁ። እኔንም በሚስጥራዊ ጋብቻና በማታለል እንዲጠይቁኝ ነግሬያቸዋለሁ። ትክ ብዬ አየሁት። ያ በአንድ ወቅት የማፈቅረው የነበረው ሰው አሁን እንደ ባዕድ ብቻ ሳይሆን እንደ ጠላት መመልከት ጀምሬያለሁ። ያሲን አልኩት ድምፄን ሳልጨምር። ያልተጻፈ ኒካ ስንል ቃል ኪዳኑ በሰማይ የጸና መስሎኝ ነበር። አንተ ግን ያደረከው በውሸት ደመና ውስጥ ሆነ ነፍሴን ማሰር ነው። እናቴን አጥቻት ቢሆን ኖሮ ያንተ ጸጸት ምን ሊያደርግልኝ ይችል ነበር? አውቃለሁ አፍያ፣ ግን ለፍቅር ስል ፍቅር እያቋረጥኩት። ፍቅር አያቃጥልም ያሲን፣ ፍቅር አይዋሽም። አሁን የምፈልገው ፍቅርህን ሳይሆን ፍትህ ነው። በዚያው ቅጽበት ኑሪና ሰሚራ በካቴና ታስረው ሲገቡ አየኋቸው። ኑሪ ያ አሿፊ ፊቱ ጠፍቶ እንደተሸነፈ ተኩላ መሬቱን ያያል። ሰሚራ ግን አሁንም በአይኖቿ ውስጥ ጥላቻ ይነበባል። ስታልፈኝ ገና አልበቃም የምትል ትመስላለች። ፖሊስ መግለጫዬን እንድሰጥ ወደ ውስጥ ጠራኝ። ኑሪና ሰሚራ በተቃራኒ ወንበር ላይ ተቀምጠው ምርመራው ተጀመረ። ኑሪ ግን የጠበቅኩትን ቃል አልሰጠም። እኔ ምንም አላቅም አለ ኑሪ በድፍረት መርማሪውን እያየ። ያሲንና አፍያ በድብቅ ይገናኙ ነበር። እሳቱ ግን ራሱ ያሲን የለኮሰው። እኛን ለመወንጀልና ከሰሚራ ጋር ያለውን የንግዱን ለማፍረስ የተጠቀመበት ዘዴ ነው አለ። ደነገጥኩ። ሰሚራም አከለችበት። አዎ መርማሪ፣ ያሲን በዚያች ምሽት ሐይቅ ከተማ ውስጥ መታየቱን የሚመሰክሩ ሰዎች አሉ። ወደ ያሲን ዞርኩ። ያሲን ራሱን ዝቅ አደረገ። በዚያች ምሽት ኮምቦልቻ ነበርኩ ያለ ውሸት ነበር። በምርመራ ክፍል ውስጥ ያለው አየር ድንገት ተለወጠ። እውነቱ በየደቂቃው እየተቀያየረብኝ መጣ። በምርመራ ክፍል ውስጥ ያለው ጸጥታ ልብ የሚሰነጥቅ ነበር። የኑሪ ቃላት በጆሮዬ ውስጥ እንደ መርዘኛ እባብ ተመላለሱ። እሳቱን ያሲን የለኮሰው። ይህ ሊሆን ይችላል ያፈቀርኩት፣ ህይወቴን አሳልፌ የሰጠሁት ሰው እንዴት እናቴ ባለችበት ቤት ላይ እሳት ይጭራል? ወደ ያሲን ዞርኩኝ። ፊቱ በላብ ተጠምቋል። አይኖቹ ወደ ወዲያ ይላሉ። ያ በራስ መተማመን በድንገት ተኖ ጠፍቷል። ያሲን አልኩ ድምፄን በመንቀጥቀጥ። እውነት ነው? በዚያን ምሽት ሐይቅ ከተማ ነበርክ? ያሲን ቀና ብሎ አየኝ። በአይኖቹ ውስጥ ያየሁት ስቃይ እንቆቅልሽ ሆነብኝ። አፍያ አዎ ነበርኩ፣ ግን እናትሽ ላይ እሳት ለመጫር አይደለም፣ ላነጋግራቸው ነበር። ላነጋግራቸው? መርማሪ ፖሊስ ጣልቃ ገባ። በዚያ ሰዓት ከኮምቦልቻ ደስ ያልፈህ ሐይቅ የመጣው ለምንድን ነው? እውነቱን ልነግራቸው ነበር ሲል ያሲን ጮኸ። ኑሪና ሰሚራ እያደረጉብኝ ያለውን ጫና መቋቋም አቅቶኝ ነበር። አፍያን ደብቄ ማቆየት እንደማልችል ስለገባኝ ለኡሙ መርየም ሁሉንም ተናግሬ አፍያን ወደ ኮምቦልቻ ይዤ ልሄድ ነበር የመጣሁት። ግን ምን አልኩት ወደ እሱ ጠጋ ብዬ። ግን እዚያ ስደርስ ኑሪና ሰሚራ አስቀድመውኝ ነበር። ቤቱ አካባቢ የኑሪን መኪና አየሁት። በዚያ ሰዓት ነው እሳቱ የተቀጣጠለው። እኔ እናትሽን ለማዳን ስገባ ኑሪ በመኪናው ገጭቶኝ ጥሎኝ ሄደ። ውሸት ነው ሲል ኑሪ ከት ብሎ ሳቅ። መርማሪ፣ የያሲን መኪና በከተማ የደህንነት ካሜራዎች ላይ ሲያልፍ የታየው እሳቱ ከተነሳ ከ5 ደቂቃ በኋላ ነው። ካዳናቸው ስለምን ሆስፒታል አልወሰዳቸውም? ለምን ጥሏቸው ሸሸ? ጭንቅላቴ ውስጥ ያለው ግርግር ሊፈነዳ ደረሰ። የትኛው ነው እውነት? የትኛው ነው ውሸት? እያንዳንዱ ቃል እንደ ሽል ቢላዋ ልቤን ይወጋኛል። መርማሪው ያሲን አህመድ ለተጨማሪ ምርመራ በቁጥጥር ስር ትውላለህ ሲል ትዕዛዝ ሰጠ። ያሲን በካቴና ታስሮ ሲወሰድ
አይኖቹ ውስጥ ይቅርታና ማዘን ነበር። እኔ ግን ቆሜ ማልቀስ እንኳን አቃተኝ። ኑሪና ሰሚራ ወደ ሌላ ክፍል ሊወሰዱ፣ ሰሚራ ዞር ብላ በአሽሙር ተመለከተች። የአድል የማድረግ ፈገግታ በፊቷ ላይ ነግሷል። ከፖሊስ ጣቢያ ወጥቼ ወደ ሆስፒታሉ ሲሄድ መንገዱ በሙሉ ጭጋግ የሆነብኝ መሰለኝ። ሆስፒታሉ በር ላይ አንዋርን አገኘሁት። አንዋር ፊቱ ተለውጧል። አፊያ፣ አንድ መጥፎ ዜና አለ አለኝ። ምን ሆኖ አልኩት። ልቤ ሊቆም ምንም ሳይቀረው። እናትሽ ራሳቸውን ሳቱ። ሐኪሞቹ እንደገለጹት ከሆነ በጭስ መታፈኑ ብቻ ሳይሆን በሰውነታቸው ውስጥ የሆነ መርዝ ተገኝቷል። እሳቱ ከመነሳቱ በፊት የሆነ ነገር እንዲበሉ ተደርገዋል። ምን መርዝ አልኩኝ። በድንገት ያሲን ላነጋግራቸው መጥቼ ነበር ያለው ትዝ አለኝ። ያሲን ለእናትሽ ምግብ ይዞ መጥቶ ነበር ወይስ? ወረቀቱን ገለጥኩት። በደከመ እጅ የተጻፈ አጭር መልእክት ነበር። አፊያ ልጄ፣ ያሲንን እንዳታምኙ፣ እርሱ የመጣው ሊያድነኝ ሳይሆን የሚልና ሳይቀጥል የቀረ ጽሑፍ። ዓለም በፊት ይዞረች። እናቴ የራሳቸው ናቸው እንዲህ የጻፉት። ያሲን በእውነቱ ገዳይ ነው ወይስ ይህ የኑሪና የሰሚራ መጨረሻ ተንኮል? በእጅ ያዝኩት ወረቀት ልክ እንደ ፍም እሳት መላ ሰውነቴን አቃጠለው። የእናቴ እጅ ጽሑፍ፣ ያ በደከመ ጣታቸው የጫሩት መስመር ከያሲን ጋር የነበረኝን የመጨረሻ ተስፋ ሟጠጠው። አፊያ ልጄ፣ ያሲንን እንዳታምኙ፣ እርሱ የመጣው ሊያድነኝ ሳይሆን። ይህ አረፍተ ነገር ከጭንቅላቴ ውስጥ እንደ መዶሻ ይደበደባል። ሊያድነኝ ሳይሆን ታዲያ ምን ሊያደርግ? ሊገላት ወይስ የያዘውን ምስጢር አብረው እንድትቀበር ሊያስፈራራት? ከሆስፒታሉ በረንዳ ላይ ወጥቼ አየር ለመሳብ ሞከርኩ። ነገር ግን ከሐይቅ ከተማ አየር እንኳ ዛሬ እንደ ጭስ ታፈነኝ። በዚያው ቅጽበት ትናንት ፖሊስ ጣቢያ ደጃፍ ያገኘሁት ያጠባሳ ያለው ሰው ዳግመኛ ከፊት ለፊት የቆመ። በዚህ ጊዜ አልሸሸሁትም። ይልቁንም ወደሱ አመራሁ። ማን አንተ? ምንድነውስ የምትፈልገው አልኩት ድምፄን አጥብቄ። ሰውየው መራራ ፈገግታ አሳየኝ። ስሜ ጃፋር ይባላል። እኔ ያሲንና ኑሪ አብረው በሚሰሩበት ድርጅት ውስጥ የጥበቃ ኃላፊ ነበርኩ። ኑሪ እኔን ከስራ ያባረረኝ ያሲን የፈጸመውን አንድ ትልቅ ስህተት ስላወቅኩ ነው አለኝ። ምን አይነት ስህተት? ያሲን ያንን ያልተጻፈ ኒካህ አንቺ ጋር ከመመስረቱ በፊት ሌላ ተመሳሳይ ታሪክ ኮምቦልቻ ውስጥ ነበረው። ያሲን በፍቅር ስም ሴቶችን እያማለለ ከኑሪ ጋርም በመሆን የቤተሰቦቻችሁን ንብረትና መሬት የሚጠብቁበት ዘዴ ያላችሁ። አንቺን ያገኘሽ ለፍቅር ሳይሆን እናትሽ የያዙትን ያንን በሐይቅ ዳርቻ የሚገኘውን ሰፊ መሬት ለኑሪ ፕሮጀክት እንዲሸጡ ለማስገደድ ነው አለኝ ጃፋር። ጭልጥ ያለ ጨለማ ውስጥ እንደገባው ተሰማኝ። ፍቅራችን ለካ የንግድ ስምምነት ነበር። ያሲን ወደ እናቴ የመጣው ያንን መሬት ሰነድ ፍለጋ ነበር። እናቴ ጋር የመጣው ለዛ ነው አልኩት በድንጋጤ። አዎ፣ በዚያች ምሽት ያሲን የመጣው እናትሽን ለማስፈራራት ነበረ፣ ግን ኑሪ ነገሩን ወደ ግድያ ቀየረው። ያሲን ደግሞ ኑሪን በመፍራት እሳቱን እያየ ዝም ብሎ ሸሽ። ያሲን ባይለኩሰውም እሳቱ ሲነሳ እናትሽን ጥሎ መውጣቱ ግን ከገዳይ ያላነሰ ትልቅ ጥፋት አጥፍቷል አለኝ ጃፋር። ወዲያውኑ ወደ ፖሊስ ጣቢያ አመራሁ። ያሲን ባለበት እስር ቤት በር ላይ ቆምኩ። ፖሊሶቹ እንድገባ ፈቀዱልኝ። ያሲን ከብረት ዘንጎቹ ጀርባ ተቀምጦ አየሁት። እንዳየኝ በጉጉት ተነሳ። አፊያ፣ እናትሽ ነቁ? ምን አሉ አለኝ። በዝምታ እናቴ የጻፉትን ወረቀት በብረት ዘንጎቹ መሃል አቀበልኩት። ያሲን ወረቀቱን ሲያነብ ፊቱ አመድ መሰለ፣ እጆቹም ይንቀጠቀጡ ጀመር። አፊያ፣ ይሄ እውነት አይደለም፣ እኔ ላድናቸው ብቻ ነው የሞከርኩት አለ። ያሲን፣ ዋሽታ አትጥገብ ጮኩ። ጃፈርን አግኝቼዋለሁ። መሬቱን ፈልገህ ነው ወደ እኔ የመጣኸው? በዚያ ምሽት እናቴን ለማስፈራራት ሄደህ ነበር። እሳቱ ሲነሳ ደግሞ ራስን ለማዳን ጥላቸው ወጣ። ያሲን፣ አንተ ፍቅርን ሳይሆን ገንዘብን ያገባኸው። ያሲን መሬት ላይ ተንበረከከ። አዎ አለ፣ ድምፁ በጣም እየቀነሰ።
ኑሪ መሬቱን ካልሰጠችኝ ለአፊያ እውነቱን ነግራታለሁ ብሎ አስፈራራኝ። እኔ ደግሞ አንቺ ማጣት ስላልፈለግኩኝ እናትሽን አሳምኜ ሰነዱን ልቀበል ሄጄ ነበር። ግን እሳቱ ሲነሳ ደነገጥኩ። ኑሪ እዛው ነበረ። ከገደሉኝስ ብዬ ፈራሁ። አፊያ ይቅርብኝ ብዬ ነው። ይቅርታ እናቴን አይመልስልኝም አልኩት። እናቴ አሁን በሞትና በህይወት መካከል ናት። አንተ ደግሞ እዚህ በጸጸት ግድግዳ መካከል ትኖራለህ። እስር ቤት ወጥቼ ወደ ሆስፒታል ስመለስ አንዋር በደስታ እየሮጠ ወደ እኔ መጣ። አፊያ እናትሽ ነቁ፣ ማውራት ይፈልጋሉ አለኝ። ሮጬ ወደ ክፍል ገባሁ። እሙ መርየም አይናቸውን ገልጠዋል። እጃቸው ወደ እኔ ጠቀሱ። ጆሮዬን ወደ አፋቸው አስጠጉ። አፊያ ልጄ አሉ በሹክሹክታ። ያሲን የሰጠኝ ወረቀት እሳት ውስጥ አልጠፋም። በትራሴ ስር ደብቄዋለሁ። ያ ወረቀት የኑሪንና የሰሚራን ትልቅ ወንጀል የሚያጋልጥ ነው። የእናቴ ድምፅ ከጆሮ ያልጠፋ በትራሴ ስር። ያቺ ቃል ተስፋን ፍርሃትም ሆና በውስጥ የቀረች። ያ የተቃጠለ ቤት ውስጥ ምን ሊተርፍ ይችላል? ወይስ ያሲንና ኑሪ አስቀድመው ወስደውት ይሆን? አንዋርን ሆስፒታል ውስጥ እናቴን እንዲጠብቅልኝ አደራ ብዬው በሌሊት ጉዞዬን ወደ ሐይቅ ከተማ አደረኩኝ። ሐይቅ ከተማ ስደርስ ጨለማው ቤታችንን እንደ ጥቁር ካባ ተጭኖታል። የቃጠሎ ሽታ አሁንም ከአየሩ ጋር አልተቀላቀለም። ወደ ግቢው ስገባ እግሮች ይከዱኝ። የልጅነት ትዝታዬ፣ የእናቴ ሳቅና ጸሎት የሞላበት ቤት ዛሬ የከሰል ክምር ሆኗል። በእጅ ያዝኩትን ባትሪ አበራሁ። ወደ እናቴ መኝታ ቤት አመራሁ። ጣሪያው በከፊል ተደርምሷል። በትክክለኛ ቦታ ላይ ለመቆም እንኳን ጭቃውና አመዱ ይረብሻል። ወደ አልጋዋ ቦታ ተጠጋሁ። አልጋው ተቃጥሎ ብረቱ ብቻ ቀርቷል። የት ሊሆን ይችላል ብዬ ማሰብ ጀመርኩ። ከትራሴ ስር ካለችኝ ትራሱማ አመድ ሆኗል። ነገር ግን እናቴ ብልህ ናት። በትራስ ስር ስትል ትራሱ የሚቀመጥበትን የሚስጥር ሳጥን ማለቷ እንደሆነ ገባኝ። በረጅሙ ተነፈስኩና የአልጋውን ፍራሽ አመዱን በእጄ መቆፈር ጀመርኩ። እጆቼ በከሰል መጥቆራቸውን አላየውም። በድንገት ጣቶቼ የሆነ ጠንካራ ነገር ነኩ። አንድ ትንሽ የብረት ሳጥን። ሳጥኑን አውጥቼ በኃይል ከፈትኩት። በውስጡ በላስቲክ ተጠቅልሎ የተቀመጠ ወረቀት አገኘው። ወረቀቱን ስገልጠው ግን ደነገጥኩ። ይህ ወረቀት የኑሪና የሰሚራ የንግድ ውል ብቻ አይደለም። ይህ ወረቀት የያሲን እውነተኛ ማንነት የሚገልጽ የጋብቻ ምስክር ወረቀት ነው። ያሲን ከሰሚራ በፊት ሌላ ሚስት ነበረችው። ያቺ ሚስቱ ደግሞ የኑሪ እህት አይደለች። ያቺ ሚስት በአሰቃቂ ሁኔታ ህይወቷ ያለፈችና ንብረቷ በያሲንና በኑሪ የተዘረፈች ምስኪን ሴት ነበረች። ለካ ለዚህ ነው ኑሪ ያሲንን የሚያስፈራራው አልኩኝ ለራሴ። ኑሪ ያሲን የቀድሞ ሚስቱን እንዴት እንደገደላት ያውቃል። ያሲን ደግሞ ኑሪን በመፍራት ለኑሪ ተላላኪ ሆኗል። እኔ ደግሞ ቀጣይ ሰለባ ነበርኩ ማለት ነው። በድንገት ከበሬ ጀርባ የእግር ኮቴ ሰማሁ። የባትሪን ብርሃን ወደ በሩ አዞርኩኝ። ወረቀቱን አገኘሽው አይደል? አለ አንድ ቀጭን ድምፅ። ኑሪ ነበር። ፖሊስ ጣቢያ መታሰሩን ባውቅም አሁን ግን ከፊት ይቆማል። ከጎኑ ደግሞ ሁለት ግዙፍ ሰዎች አሉ። ኑሪ እንዴት መጣ? አልኩት፣ ድምጽ እየተንቀጠቀጠ። ገንዘብና ስልጣን ካለህ የማይከፈት የብረት በር የለም አፊያ፣ አለ ኑሪ ወደ እኔ እየተጠጋ። ያሲን ምስኪን ነው፣ አንቺን ወድሻል ብሎ አስቦ ነበር። እኔ ግን አንቺን የፈለግኩሽ ያንን ወረቀት በእጄ ለማስገባት ነው። እናትሽ ወረቀቱን የወሰዱት እኔ ስደብቅባቸው ነው። አሁን ግን ወረቀቱን ትሰጭኛለሽ፣ ካልሆነ ግን እናትሽ ሆስፒታል ውስጥ የመጨረሻ ተንፋሻቸውን ይተነፍሳሉ አላት። በእጅ ያለውን ወረቀት አጥብቄ ጨበጥኩት። እናቴ ሆስፒታል ውስጥ አደጋ ላይ ናት። ኑሪ ሰዎች ልኮባታል። አትጠራጠሪ አፊያ፣ አለ ኑሪ ስልኩን እያሳየኝ። አሁኑኑ ለሰዎቼ ደውዬ እናትሽን እንዲጨርሷት ትዕዛዝ መስጠት እችላለሁ ብሎ ወረቀቱን ሰጠኝ። በአንድ በኩል የእናቴ ህይወት፣ በአንድ በኩል ደግሞ የእነዚህ አውሮች እውነተኛ ማንነት። ምን ላድርግ? ወረቀቱን ስጭኝ ብሎ ጮኸብኝ። ድምፁ በተቃጠለው ቤት ግድግዳዎች ውስጥ እያስተጋባ ፍርሃቴን ይበልጥ አገነነው። እጄ የተንቀጠቀጠ ወረቀቱን ዘረጋውለት። ኑሪ በንቀት ሳቅና ሰነዱን ከእጄ መንትፎ ወሰደው። ብልህ ልጅ አለኝ። ያሲን ምስኪን ነው። ይህንን ወረቀት ቢይዘው ኖር
ራሱን ነፃ ያወጣ ነበር። አሁን ግን የኔ ተገዢ ሆኖ ይቀጥላል። ኑሪና አጃቢዎቹ ወደ ኋላቸው ተመልሰው ጨለማ ውስጥ ተሰወሩ። በዚያ ቅጽበት ሆስፒታል ውስጥ ወዳለው አንዋር በስልክ ደወልኩኝ። ድምፄ ይንቀጠቀጥ ነበር። አንዋር፣ እባክህ እናቴን ተጠባበቃት፣ ኑሪ ሰዎችን ልኮባታል። አፊያ ተረጋጊ አለኝ አንዋር። እናትሽ ደህና ናቸው፣ ፖሊሶች እዚህ ነበሩ። ኑሪ የላካቸው ሰዎች ሆስፒታሉ ግቢ ውስጥ ተይዘዋል። ኑሪ ገና አልገባውም እንጂ ፖሊሶች እሱንም መውጣት በጥርጣሬ እየተከታተሉ ነው። እፎ ያልኩኝ፣ ግን ሰነዱን መስጠቴ ትልቅ ስህተት እንደሆነ ተሰማኝ። ሆኖም ግን እናቴ በትራሴ ስል ስትል የነገረችኝ ሚስጥር ገና አልተገለጠም ነበር። ኑሪ የወሰደው የያሲንን የድሮ የጋብቻ ወረቀት ብቻ ነው። እናቴ ግን በብረት ሳጥን ውስጥ ሌላ የደበቀችው ነገር ነበራት። ሳጥኑን ቀድሜ ፈተሽኩት። በውስጠኛው ክፍል ውስጥ ሌላ ትንሽ የድምፅ መቅጃ ሪከርድ አገኘው። እናቴ በዚያች ሰዓት በተነሳችባት ምሽት ያሲንና ኑሪ ሲጨቃጨቁ በስልኳ ቀድታው ነበር። ወዲያውኑ ወደ ፖሊስ ጣቢያ መራው። ያሲን በእስር ቤት ሆኖ ስለ ኑሪ መውጣት ሰምቶ በጭንቀት እያበደ ነበር። እንዳየኝ ወደ ብረት ዘንጎቹ ተጠጋ። አፊያ፣ ኑሪ መጣብሽ አይደል? ወረቀቱን ወሰደው? አዎ ወስዶታል፣ ግን እናቴ ያደረገችውን አታውቅም አልኩትና የድምፅ መቅጃውን አሳየሁት። ያሲን ድምፁን ሲሰማው እንባው ፈሰሰ። በመቅጃው ውስጥ የኑሪ ድምፅ በግልጽ ይሰማል። ያሲን፣ እሳቱን ካለኮስክ ይችን አሮጌት እኔ ጨርሳታለሁ። መሬቱ ለኔ ፕሮጀክት ያስፈልገኛል ይላል። ያሲን ደግሞ አይሆንም ኑሪ፣ አፊያን ወዳታለሁ፣ እናቷን እንዳትጉዳቸው ብሎ ሲማጸን ይሰማል። በሚቀጥለው ቀን ጠዋት ፍርድ ቤት ቀጠሮ ነበረው። ኑሪ በገንዘቡ ፖሊሶችን ገዝቶ በነፃነት አዳራሽ ውስጥ ተቀምጦ ነበር። ሰሚራም ከጎኑ ሆና በድል አድራጊነት ትመለከተኝ ነበር። ዳኛው ማስረጃ ያለውን አካል ይቅረብ ሲሉ እኔና ጃፈር አብረን ቆመን። ክቡር ፍርድ ቤት አልኩኝ ድምፄን ከፍ አድርጌ። እውነተኛ ወንጀለኛ ያሲን ሳይሆን እዛው ወንበር ላይ ተቀምጦ የሚሳለቀው ኑሪ ነው። ኑሪ ሲሳለቅብኝ እየሞከረ ነው። የድምፅ መቅጃውን ለዳኛው አቀበልኩት። መላው አዳራሽ በዝምታ ተዋጠ። የኑሪ ድምፅ በአዳራሽ ውስጥ ሲስተጋባ የኑሪ ፊት አመድ መሰለ። ይህ ብቻ አይደለም አለ ጃፋር ቀጥሎ። ያሲን በኑሪ ትዕዛዝ ኮምቦልቻ ውስጥ የፈጸመውን የቀድሞ ወንጀልና ኑሪ እንዴት ሰዎችን እንደሚገድል እኔ ምስክር ነኝ። ሰሚራ በድንጋጤ ቆመች። ኑሪ ሊያመልጥ ሲሞክር ፖሊሶች በሩን ዘጉት። ፍትህ በሐይቅ ከተማ ላይ በጠራራ ፀሐይ ልትወጣ ደረሰች። ያሲን ቀና ብሎ አየኝ። አይኖቹ ውስጥ ይቅርታና ትልቅ ተስፋ ይነበባል። የፍርድ ቤቱ አዳራሽ በዝምታ ተውጧል። በአየር ላይ የሚሰማው ብቸኛ ድምፅ የዳኛው ወረቀት የመግለጥ ድምፅ ብቻ ነበር። የኑሪ ድምፅ ከመቅጃው ውስጥ ሲስተጋባ አዳራሽ ውስጥ የነበረው ሰው ሁሉ በድንጋጤ እርስ በርሳቸው ይተያያሉ። ኑሪ ግን ፊቱ ተለዋውጦ ውሸት ነው፣ የተቀነባበረና እኔን ለማጥፋት የተደረገ ሴራ ነው እያለ ይጮሃል። ዳኛው ግን በመዶሻቸው ጠረጴዛውን መቱ። ዝም በሉ፣ ፍርድ ቤቱ ማስረጃን በሚገባ ይመረምራል አሉና ወደ ፖሊሶቹ ዞር ብለው የድምፅ መቅጃና ሰነዱ ለቴክኒክ ምርመራ እንዲወሰድ እዘዙ። በዚያው ቅጽበት ያሲን ከመቀመጫው ተነሳ። አይኖቹ በእንባ ረጥበዋል። ወደ እኔና ወደ ዳኛው ተመለከተ። ያ ከዚህ በፊት የማውቀው የትዕቢት መንፈስ ከፊቱ ላይ ተሟጦ አልቋል። ክቡር ፍርድ ቤት፣ መደበቅ ሰልችቶኛል አለ ያሲን ድምፁ እየተንቀጠቀጠ። አዎ ኑሪ እንዳለው እሳቱን አልለኮስኩትም። ነገር ግን ኑሪ እናቴን ማለትም ኡሙ መርየምን እንደሚገድላቸው ሲዝትብኝ ፍርሃት አሸንፎኝ ዝም አልኩኝ። አፊያ፣ አንቺና ገባዎች በሚስጥር ያልተጻፈ ኒካህ እንዲሆን ያደረኩት ኑሪ እንዳይደርስብሽና እኔም የሰራሁትን የድሮ ወንጀል እንድደብቅ ነበር። ግን ሚስጥር ሰውን ነፃ ያወጣም፣ ይልቁንም የህሊና እስረኛ ያደርጋል። ያሲን የኮምቦልቻውን ሚስጥር አንድ በአንድ መዘርዘር ጀመረ። ኑሪ እንዴት ንብረት እንደሚቀማ፣ ሰሚራ ደግሞ በሴራ ውስጥ ያላትን ድርሻ አጋለጠ። ሰሚራ እኔ አላቅም ብላ ብትጮህም ያሲን ግን ሁሉንም ሚስጥራዊ የባንክ ዝውውሮች
ለፖሊስ ለመስጠት ቃል ገባ። ኑሪ በቁጣ ያሲንን ሊዘልበት ቢሞክርም ፖሊሶቹ በኃይል ያዙት። ፍርድ ቤቱ ለጊዜው ተበተነ። ኑሪና ሰሚራ ለተጨማሪ ምርመራ በከባድ ጥበቃ ወደ ማረፊያ ቤት ተወሰዱ። ያሲንም ወደ እስር ቤት ቢመለስም ፊቱ ላይ ግን ከብዙ ጊዜ በኋላ ለመጀመሪያ ጊዜ የሰላም ስሜት ይታይ ነበር። የህሊናውን ሸክም ያወረደ ይመስላል። ከፍርድ ቤት ወጥቼ ወደ ሆስፒታል ስመለስ እናቴን አንዋር እያጫወታት አገኘሁት። እሙ መሪም አይኖቼን እንዳዩ የሆንኩትን ሁሉ ተረዱ። አፍያ ልጄ፣ እውነቱ በጠራራ ፀሐይ ወጣ አይደል አሉኝ የዛለ እጄን ይዘው። አዎማ፣ ግን ያሲን አሁን እስረኛ ነው፣ ራሱን አሳልፎ ሰጠ አልኩ በሐዘንና በግራ መጋባት። ልጄ አሉ እናቴ ረጅሙን ተንፍሰው፣ ያሲን ትልቁን ቅጣት የቀጣው ራሱን ነው። አንቺን ያገባሽ በፍቅር ቢሆንም በውሸት ላይ የተመሰረተ ፍቅር ግን መጨረሻው መራራ ነው። ይህ ያልተጻፈ ኒካህ ለአንቺም ለሱም ትልቅ መማሪያ ነው። ግን አፍያ፣ ትልቁ ሚስጥር ግን አልተነገረሽም አሉ። ምን አይነት ሚስጥር ነው ደግሞ? ከዚህ በላይ ምን አለ ብዬ ደነገጥኩ። ያሲን ያንን መሬት ፈልጎ የመጣው ለኑሪ ብቻ አልነበረም። ያሲን ያ መሬት የራሱ ቤተሰቦች እንደነበረና አባትሽ በህይወት እያሉ በውል እንደገዙት ያውቅ ነበር። እርሱ የመጣው የቤተሰቦቹን የታሪክ አሻራ ለመፈለግ እንጂ አንቺን ለማጥፋት አልነበረ። ነገር ግን ኑሪ ሚስጥሩን አውቆበት መሀል ላይ ገብቶ ታሪኩን ለራሱ ጥቅም አበላሹ። ጭንቅላቴ ውስጥ ያለው ጥያቄ ሁሉ ተሰበሰበ። ያሲን ለካ በበቀል በፍቅርና በኑሪ ዛቻ መካከል ተወጥሮ ነበር። የያሲን ፍቅር እውነት ነበር፣ ነገር ግን የተጠቀመበት መንገድ የጥፋት ነበር። በዚያው ምሽት ሆስፒታሉ ግቢ ውስጥ አየር ላይ ሳለው አንዋር በድንጋጤ ደወለልኝ። አፍያ፣ ኑሪ ከእስር ቤት ወደ ምርመራ ክፍል ሲወሰድ ለማምለጥ ሲሞክር ሌላ ትልቅ አደጋ ደርሷል። አሁኑኑ ፖሊስ ጣቢያ መምጣት አለብሽ አለኝ። የአንዋር ድምፅ በስልክ ውስጥ ሲስተጋባ መላ ሰውነቴ በብርድ ተወረረ። አደጋ ደርሷል የሚለው ቃል የፍርሃቴን ጣራ አስነካው። ወዲያውኑ ታክሲ ይዤ ወደ ፖሊስ ጣቢያው አመራሁ። ጣቢያው ግቢ ውስጥ የፖሊስ መኪናዎች መብራት ይበራና ይጠፋል። ጩኸትና ግርግርም ነግሷል። አንዋር፣ ምን ተፈጠረ አልኩት እየሮጥኩኝ ወደሱ ስጠጋ። ኑሪ አለ አንዋር ትንፋሹ የተቆራረጠ። ወደ ምርመራ ክፍል ሊወስዱ ሲሉ የፖሊሱን መሳሪያ ነጥቆ ለማምለጥ ሞከረ። ግቢ ውስጥ በነበረ ግርግር ፖሊሶች ተኩሰው አቆሙት። አሁን በከባድ ሁኔታ ቆስሎ ወደ ሆስፒታል ተወስዷል። በዚያው ቅጽበት ከጣቢያ ውስጥ በካቴና የታሰረችው ሰሚራ ስትወጣ አየኋት። ፊቷ ተለውጧል፣ ፀጉሯም ተዝረክርኳል። እኔን ስታይኝ ቆመች። በንቀት ሳይሆን በፍርሃት ተሞልታ ትመለከተኝ ጀመር። አፍያ አለች፣ ድምጿ እየተንቀጠቀጠ። ኑሪ እብድ ነው። እኔ ብቻ ሳይሆን ያሲንንም ተጠቅሞብናል። ያሲን ያንን ሚስጥር የያዘው አንቺን ለመጠበቅ መስሎሽ ከሆነ ተሳስተሻል። ያሲን የመጣው አንቺና እናትሽን ከዚች ምድር ለማጥፋት ታዞ ነበር። ምን? ዋሽተሽ አትጥገቢ ሰሚራ ብዬ ጮህኩባት። አይደለም አፍያ አለች ሰሚራ እንባዋ እየፈሰሰ። ኑሪ መሬቱን እንዲረከብ ያሲን እናትሽን ማሳመን ነበረበት። እናትሽን ቢካሉ ደግሞ አደጋ እንደሚደርስባቸው አድርጎ ነግሯቸው ነበር። ያሲን ግን ፍቅር አሸነፈው። ኑሪ ግን መቃወም አልቻለም። የያሲን ትልቁ ስህተት ኒካሁን ያልተሳፈ ማድረጉ ሳይሆን ህይወቱን በሙሉ ለኑሪ አሳልፎ መስጠቱ ነው። ፖሊሶቹ ሰሚራን ወደ መኪና ገፍትረው አስገቧት። እኔ ግን በቆምኩበት ደረኩ። ያሲን ሊገለኝ ታዞ ነበር። ያሳየኝ ፍቅር ሁሉ ከግድያ ትዕዛዝ በኋላ የመጣ ነው። ወደ ሆስፒታሉ ተመለስኩ። የኑሪ ክፍል በር ላይ ፖሊሶች ቆመው ነበር። ኑሪ በመጨረሻው ትንፋሽ ላይ እንደሆነና እኔን ማግኘት እንደሚፈልግ ተነገረኝ። ወደ ክፍሉ ገባሁ። ኑሪ በኦክሲጅን ታግዞ ይተነፍሳል። እንዳየኝ ለመሳቅ ሞከረ፣ ግን አቃተው። በደከመ እጁ ወደ እኔ ጠቆመ። አፍያ፣ ያሲን ያልነገረሽ አንድ ትልቅ ሚስጥር አለ አለኝ፣ ድምፁ እየተቆራረጠ። የጋብቻ ምስክር ወረቀቱ ጀርባ ላይ ያለው ስም የአንቺ አባት ስም አይደለም። ያሲን የሚያውቀው አባትሽ የሞቱት በአደጋ አይደለም። ያሲን። ኑሪ ንግግሩን ሳይጨርስ አይኖቹ ፈጠጡ። የልብ ምት መለኪያ መሳሪያው ረዥም ድምፅ አሰማ።
ኑሪ በሚስጥሩ ታንቆ አለፈ። ወደ ኋላ ያፈገፈኩ። ኑሪ ምን ሊነግረኝ ፈልጎ ነው? ያሲን ስለ አባቴ ሞት ምን የሚያውቀው ነገር አለ? የጋብቻ ወረቀቱ ጀርባስ ምን ይዟል? ወረቀቱን ለማየት በፍጥነት ወደ ቦርሳዬ ስገባ ግን ደነገጥኩ። ቦርሳዬ ተከፍቷል። ወረቀቱ በውስጡ የለም። በድንጋጤ ዞሬ ስመለከት በሆስፒታሉ ኮሪደር መጨረሻ ላይ አንድ ጥቁር ካፖርት የለበሰ ሰው በፍጥነት ሲወጣ አየሁት። ያሲን በእስር ላይ ከሆነ ወረቀቱን ማን ሰረቀው? ከኑሪ ክፍል እንደወጣው አንዋርን አገኘሁት። አንዋር ወረቀቱ ተሰረቀ፣ አንድ ጥቁር ካፖርት የለበሰ ሰው ብዬ ስጮህ አንዋር ያዘኝና ወደ አንድ ጥግ ወሰደኝ። አፊያ ተረጋጊ፣ ያሲን አሁን ለፖሊሶች ቃል እየሰጠ ነው። የሚገርም ነገር ነው የተናገረው አለኝ። ወደ ምርመራ ክፍሉ ስንጠጋ የያሲን ድምፅ በግልጽ ይሰማል። ክቡር መርማሪ፣ እኔና ኑሪ ኮምቦልቻ እያለን አፊያ ልታጋልጠን እንደመጣች ስናውቅ ኑሪ እዛው ፊት ለፊት በስልኩ ለቅጥረኞቹ ጀምሩት የሚል ትዕዛዝ ሰጥቶ ነበር። እኔ ኑሪን ክፋት አውቀዋለሁ። መኪናዬን እያበረርኩኝ ኮምቦልቻዬን ጥዬ የሄድኩት እናቷን ለማዳን ነበር። ነገር ግን የኑሪ ቅጥረኞች ቀድመውኝ ደርሰው እሳቱን ለኩሰውት ነበር ይላል። አሁን ገባኝ። ኑሪ አፊያን አጠገቡ ሆና እሳቱ እንዴት ሊነሳ እንደቻለ ለነበረው ጥያቄ መልሱ ይኸው ነው። ኑሪ እዛው ሆኖ በስልክ ታማኝ ቅጥረኞቹን አዟል። ያሲን ደግሞ በጭንቀት መኪናውን እየበረረ ቢመጣም ኑሪ አስቀድሞ የላካቸው ሰዎች የቃጠሎ ሚስጥር በያሲን ላይ ማላከክ ሁኔታዎችን አመቻችተው ነበር። ግን ያ ወረቀት የት ሄደ አልኩት አንዋር። አፊያ አለ አንዋር ድምፁን ዝቅ አድርጎ። ያሲን ስለ አባትሽ ሞት የሚያውቀው ነገር አለ። ኑሪ ከመሞቱ በፊት የአባትሽ ስም አይደለም ያለው ለምን መሰለሽ? ያሲን ያንቺ ወንድም ሊሆን ስለሚችል ነው። ምን? ቆሜበት የነበረው ምድር የተከፈተ መሰለኝ። አንዋር ምን እያልክ ነው? ይሄ ሊሆን አይችልም። አባትሽ በወጣትነታቸው ኮምቦልቻ ላይ ሌላ ትዳር ነበራቸው ተብሎ ይታመናል። ያሲን ደግሞ የዛ ትዳር ውጤት ሊሆን ይችላል። ኑሪ ይህንን ሚስጥር አውቆ ነው ያሲንን ሊያስፈራረው የኖረው። እህትህን ያገባኸው በሚል ስነ ልቦናዊ ጦርነት ውስጥ ተከቶት ነበር። ለዚህ ነው ያሲን ኒካሁ በወረቀት ላይ እንዳይሰፍር ያልተጻፈ ያደረገው። በመካከላችሁ ያለውን ዝምድና ሲጠራጠር ነበር። በድንጋጤ ወደ እናቴ ክፍል ሮጥኩኝ። እናቴ ተኝተው ነበር። ነገር ግን ትራስጌያቸው ላይ አንድ ወረቀት ተቀምጧል። ያ የተሰረቀው ወረቀት ነው። በላዩ ላይ ደግሞ ማስታወሻ ተጽፏል። አፊያ፣ ወረቀቱን የወሰድኩት እኔ ነኝ፣ ግን ያሲን ወንድምሽ አይደለም። ኑሪ ዋሻው ያሲንን ለማጥፋት ነው። እውነተኛው ሚስጥር እዚህ ወረቀት ጀርባ አለ። አባትሽን የገደለው ኑሪ ራሱ ነው። ከጃፈር ወረቀቱን ገለጥኩት። በጀርባው ላይ አባቴ ከመሞታቸው በፊት የጻፉት የመጨረሻ ትዕዛዝ አለ። ኑሪ መሬቱን ለመቀማት ሲል አባቴን እንዴት በአደጋ ስም እንደገደላቸው በዝርዝር ተጽፏል። በድንገት የክፍሉ በር ተከፈተ። ፖሊሶች ሳይሆኑ ሰሚራ ናት። በእጇ ሽጉጥ ይዛለች። ኑሪ ሞቷል። አሁን እኔን የሚከለክለኝ የለም። ያንን ወረቀት ስጭኝ አፊያ አለች በክፉ አይኖቿ እያየች። የሰሚራ እጅ በሽጉጥ ላይ ይንቀጠቀጣል። አይኖቿ ግን በክፋት ደም ለብሰዋል። አፊያ፣ ያንን ወረቀት ካልሰጠሽኝ እዚሁ ጨርስሻለሁ። ኑሪ የፈራውን እኔ አላደርገውም ስትል በቁጭት ጮኸች። ሰሚራ፣ መግደል መፍትሄ ቢሆን ኖሮ ዛሬ በህይወት በኖርን ነበር አልኳት፣ ድምፄ ባይረጋም በጽናት። ይህ ወረቀት የአባቴ ደም ነው። ለማንም ቢሆን አሳልፌ ያልሰጠው። ሰሚራ ጣቷን ቀስቅሳ ጥይቱን ልትለቅ ስትል ከጀርባዋ አንድ ጠንካራ እጅ ያዛት። ያሲን ነበር። ከመርማሪው ክፍል በፖሊሶች ታጅቦ ሲወጣ ሁኔታውን አይቶ በድንገት ዘለለባት። ሽጉጡ መሬት ላይ ወደቀ። ፖሊሶች በፍጥነት ሰሚራን በቁጥጥር ስር አዋሏት። ያሲን ወደ እኔ ተመለከተ። ፊቱ በሐዘንና በድካም ተሞልቷል። አፊያ፣ ኑሪ ስለ ዝምድናችን የነገረሽ እህት እንደሆነ አውቃለሁ። ጃፈር ሁሉንም ነገር ነግሮኛል። እኔና አንቺ ምንም አይነት የስጋ ዝምድና የለንም። ኑሪ እኔን የፈጠረው እኔን እንደ ባሪያ ሊገዛኝና
ከአንቺ ጋር ያለንን ግንኙነት በጥርጣሬ ሊያደፈርሰው ስለፈለገ ነው። መርማሪው ፖሊስ ወደኛ ቀረበ። አፊያ፣ አባትሽ ከመሞታቸው በፊት ያዘጋጁት ኑዛዜና ጃፈር የሰጠን ማስረጃ ኑሪና ሰሚራ ለዘላለም የሚያስከስስ ነው። ያሲንም ቢሆን በወንጀለኛ ተባባሪነት ቢጠረጠርም እናትሽን ለማዳን ያደረገው ጥረት ሚስጥሩን በማጋለጡ በቅናሽ ቅጣት ይታያል አለ። ፍርድ ቤቱ በሰሚራና በኑሪ ግብረ አበሮች ላይ የብዙ ዓመታት እስራት በየነ። ያሲንም በሰራው ጥፋት ተጸጽቶና እውነቱን በማውጣቱ ለጥቂት ጊዜ ታስሮ ተፈታ። እኔና እናቴ ወደ ቀድሞ ቤታችን ተመለስን። ያ የተቃጠለው ቤት ታድሶ አዲስ ሕይወት ጀመርን። ጃፋርም አባቴ ለካሳ እንዲከፍለው የነበረውን መሬት ለኔና ለእናቴ በስጦታ መለሰልን። አንድ ቀን አመሻሽ ላይ ያሲን ደጃፋችን ላይ ቆመ። ፊቱ ላይ ከረጅም ጊዜ በኋላ ሰላም ይታያል። አፊያ፣ ያልተጻፈ ኒካህ ትልቅ ስህተቴ ነበር። ሚስጥርና ውሸት ፍቅርን እንደሚያቃጥሉ ተምሬያለሁ። አሁን ግን ሁሉንም ነገር በሕግና በሃይማኖት ፊት በግልጽ ላድርገው እፈልጋለሁ አለኝ። እናቴ ከቤት ወጣው ፈገግ አሉ። ልጄ፣ ሕይወት እንደ ኒካህ ወረቀት ናት። ካልተጻፈችና ግልጽ ካልሆነች በማንኛውም ንፋስ ትበተናለች። አሁን ግን እውነቱ ተጽፏል አሉ። ታሪኩ እዚህ ላይ አበቃ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።